ሰላም እንዴት አመሻችሁ? እንዴት ነሽ ፍጹም? እግዚአብሔር ይመስገን። ያ ቴንክ ዩ ስላስገባሽኝ። እንግዲህ አላየሁትም ብለሻል ቪዲዮዎችን ሞር ከሱ አይሆፕ እንግዲህ ያዩት ሰዎች ይኖራሉ እዚህ ላይ። ያው ባለቤቴ በእስር ነው የሚገኘው እንግሊዝ ሀገር። ይሄም የሆነው እንግዲህ በገዛ የስጋ እህቱ የተነሳ ነው። ያው በትዳራችን ላይ የኔና የሱን መጋባት አፕሩቭ ባለማድረጓ የእምነት ልዩነት ስለነበረ አሁን ቁጭ ብዬ ልስማሽ። እሺ ሀብለሽ ነው ስላልሰማው ሀብለሽ ነው የምትነግሪው። ለምን እንደኔ ያልሰሙ ሰዎች አሉ። እሺ ሄሎ እና ያው እንዳልኩሽ በስጋ እህቱ የተነሳ ነው እንግዲህ እንግሊዝ ሀገር የገባው በእህቱ አማካኝነት ነው። እህቱ ናት ወደዚህ እንዲገባ የረዳችው። እህቱ ብቻ ሳትሆን እናቱ እና ባለቤቴና እኔ እንግዲህ አንድ አካባቢ ልጆች አንድ ሰፈር ያደገ የልጅነት ጓደኛሞች እና ከረጅም ጊዜ በኋላ ነው ድጋሚ እንግዲህ በሶሻል ሚዲያ የተገናኘ ነው እና ተነጋግረን የነበረንን ሪሌሽን የቀጠል ነው እና ለእህቶቹ እንግዲህ ከእናት ከአባት አንድ ወንድማቸው ነው። ግን ያው በመሀል እንዳልኩሽ እኔና ባለቤቴ እምነታችን አንድ አይነት አልነበረም። እኔ ፕሮቴስታንትነት ተከታይ ነኝ፣ ቤተሰቦች ኦርቶዶክስ፣ እሱ ደግሞ ኦርቶዶክስ፣ ቤተሰቦቹም ኦርቶዶክስ ናቸው። ግን እህቱ ያው ከባድ የፕሮቴስታንት ጥላቻ ስለነበረባት ሶሪ እንግዲህ ይሄ እውነታ ስለሆነ ነው እንጂ ያው አንዳንዴ እንዲህ አይነት ሴንሲቲቭ ኢሹ ስታወሪ ሰው ለሌላም ነገር የሚመስለው ሰው አለ። ግን የሆነብንን ነው የምንናገረው እና አለመስማማት ተፈጥሮ ነበረ ከእህቱ ጋር። ግን በጣም እህቱ ብቻ ሳትሆን እንደ እናቱ ያሳደገች እንደ እናት ሆና የእናቱን ቦታ ተክታ ያሳደገችው ወንድሟ ነው እና በጣም ብዙ መሀል ላይ ግጭቶች ተፈጥረው ነበር። እኔ ኢትዮጵያ ነበርኩኝ። በህጋዊ መንገድ እንድንጋባ አትፈልግም ነበረ። ብዙ በእኔም ሳይድ አውሮፓ ላይ ያለው የእናቴ ቤተሰቦች ጋር ስልክ ትደውል ነበር። ያው እኔ እና እሱ እንድንለያይ እንድተው ማለት ነው። ፈርዘ እዛ ደረጃ የምትሄድ ሴት ነበረች እና ኢትዮጵያም ያለ ሽምግልናችንን በጣም ብዙ ጣልቃ ይገቡ ነበር። ሽምግልናችንንም አበላሹ። አንድ እህት ደግሞ ኢትዮጵያ ያለችው ብቻ እንግዲህ በጣም ነገሩን ከዲቴል ከሄድኩበት በጣም ሰዓት አይበቃም እና አለን ችግር የለውም። እኛ እዚሁ ያለው ለማለት ነው። አሁን ባለቤትሽ እስር ቤት እንደሆነ ነው ትላንትና ሃይላይት የነገረው። እና የገባበት ምክንያት ምንድን ነው? ያው በህጋዊ መንገድ እንዲያገባኝ አትፈልግም ነበረ። ሼፍልድ ነው የሚኖሩት ከሳሾቹ። እሱም ደግሞ እዛ ነበረ። ከዛ ነው ትቶ በጣም ጭቅጭቁ ሲበረታበት በቃ እኔ ወደ ለንደን ገባለሁ የራሴን ህይወት መኖር አለብኝ ብሎ ወደ ለንደን የመጣው ማለት ነው። እሱ እንግዲህ ወደ ለንደን ከተመለሰ በኋላ ያው በስልክ ነው የሚገናኙት። ከዛ ነግሯት ነበረ በህጋዊ መንገድ ሊያገባኝ እንደፈለገ እና ያው በጣም እንትን ትናገረው ነበረ። በፍጹም ያንን ካደረግ በራስ ላይ ፈርደህ እያለች በጣም አታክ ታደርገው ነበረ። በኋላ መጥቶ አገባኝ። ሌላ ሀገር ላይ ነበር የተጋባ ነው። 2019 ሴፕቴምበር ላይ ነበር እኛ የተጋባ ነው እና ኦክቶበር ከአንድ ወር በኋላ ወደ ለንደን ሲመለስ ነገራት ደውሎ። በጣም ኃይለኛ ብትሆንም በጣም ተናጋሪ ብትሆንም ግን እህቱ ስለሆነች በጣም ሪስፔክት ያደርጋት ነበር። በቃ የራሱ ኃይለኝነት ነው፣ የተፈጥሮ ኃይለኝነት አለ። ስላልፈለገች ነው እንጂ ጥግ ድረስ በዚህ ልክ ትጎዳኛለችም ብሎ ስላላሰበ ሲመለስ ደውሎ እህቱዬ እንደዚህ ሆኜ አግብቻት መጥቻለሁ ሲላት ኦኬ አግብታት መጣ። በጣም ተቆጣች እና አሳይሃለሁ፣ እሷም እዚህ ሀገር አትገባ፣ አንተን ራስህን ዲፖርት አስደርጌ በቃ ሀገር ሄደ እዛ በድህነት ትማቀቃለህ በሚል ያው ስልካቸው ተዘጋ ማለት ነው። ከዛ በኋላ እንግዲህ ይሄን ካለችው ከ6 ወር በኋላ ነው በልጇ በኩል በሴፍ በትምህርት ቤት ሄዳ ልጅቷ እንድትናገር የተደረገው ማለት ነው። ያው ልጃቸውን መክረው ነገረው ነው። ልጅቷ ሄዳ ትምህርት ቤት ምንድነው ያለችው? አጎቴ አይደለም የአባቴ ቤስት ፍሬንድ ነው። እቺ ልጅ አጎትነቱን የምታውቀው ከኢትዮጵያ ጀምሮ ነው፣ ዩኬ ላይ አይደለም። ከኢትዮጵያ ጀምሮ ሆሊዴይ ሲሄዱ ያው ታውቃለች አጎቷ እንደሆነ።
እዛ ብዙ ያሳልፋሉ። እዚህም ከመጣ በኋላ ደግሞ የተወሰነ ጊዜ እነሱ ጋር ነበረ እና ልጅቷ ሄዳ ትምህርት ቤት ስትናገር አጎቴ አይደለም የአባቴ ቤስት ፍሬንድ ነው፣ ግን አንክል ነው የምንለው እና ምን አደረገ ላስት ይር እንደዚህ አደረገኝ። ክሱ ራሱ ላስት ይር ነው እንዳልኩሽ። እኔ እና እሱ ሴፕቴምበር 2019 የተጋባ ነው። ልጅቷ ትምህርት ቤት ሄዳ የተናገረችው 2020 ማርች ላይ ነው። እሱ ዩኬ ከመጣ ስንት አመቱ? ዩኬ ከመጣ አሁን እንግዲህ ከእስር ቤት ካለበት ጊዜ ጨምሮ አይ ቲንክ 9 አመት ይመስለኛል። 2017 አካባቢ ነው የመጣው። እሷ ነች ስታመጣው ያመጣችው ድሮ? ሄልፕ ያደረገችው እሷ ናት። በፈረንሳይ ምናምን የገባው ኢትዮጵያዊ ብሎ ነው የሰጠው። ኢትዮጵያዊ ስለሆነ እሷ ደግሞ ከይዟ እዚያ ሀገር ሌላ ነው። ደን ትምህርት ቤቱ ይሄንን ነገር ሲሰማ ያው ልጅቷ ምንም ትምህርት ቤት ላይ ያሳየችው የባህሪ ለውጥ የለም፣ ምንም ነገር የለም። ሁሉ ፈሰደን ሄዳ ትምህርት ቤት የተናገረው። ከመጣ ስንት ጊዜ በኋላ ነው ይሄ ነገር አደረገ የተባለው? ይሄን ነገር እንግዲህ የምነግርሽ 2019 ማለት ከ2 አመት በኋላ ነው። 2017 ነው እሱ እዚህ ሀገር የገባው። ከኔ ጋር ደግሞ 2018 ነው ድጋሜ የተገናኘ ነው። የተጋባ ነው በ2019 ነው። እሷ የከሰሰችው በ2020 ነው። አንቺ አሁን ዩኬ ነሽ? ዩኬ ነኝ ያለሁት። ከመጣሽ ስንት ጊዜ ሆነሽ? እኔ አሁን 4 አመት አለፈኝ ኦክቶበር ላይ። እሱ አሁን ከታሰረ ስንት ጊዜ ሆነ? እሱ ሜይ ሲመጣ አሁን በዚህ አመት ሜይ ሲመጣ 3 አመት ይሆናል። እና በዛ መልኩ ነበርና ያው ፖሊሶች ለማጣራት ሞከሩ። ፖሊሶች ተጣሩ። ልጅቷ ኢንተርቪው ተደረገች። የትምህርት ቤት ሴፍ ጋርዲንግ ታውቂዋለሽ፣ ውጭ ላይ ስላለች ትምህርት ቤት ሴፍ ጋርዲንጎች ጠየቋት። ያንን የተናገረችው ልጅቷ አጎቴ አይደለም። ለሴፍ ጋርዲንጎቹ ራሱ ቀጥታ ስትነግራቸው አጎቴ አይደለም ግን አንክል ነው የምንለው፣ አባቴ ጓደኛ ነው። ምንድነው ናሽናሊቲው ሲሏት ለምን ጠየቋት? እሷ በራሷ ጊዜ የተናገረችው ወይስ ራሳቸው ሄዳ ራሷ ለሴፍ ጋርዲንጎቹ ኦፊስ ላይ ሄዳ ነው የተናገረችው እንጂ ምንም አይነት የባህሪ ለውጥም ሆነ ምንም አይነት ነገር አላሳየችም ትምህርት ቤት ውስጥ። እና አሁን የባህሪ ለውጥ ራሷ ሳይታለች ብሎ ምስክርነት የቀረቡት እነሱ ናቸው። አስተማሪዎቹ ኖ እናትና አባት ራሱ በፖሊስ ኢንተርቪው ሲደረጉ ምንድን ያሉት አናውቀውም። እህቱም እንግዲህ የእናት አባቷ ልጅ አንድ ወንድሟ ነው ከእናት ከአባት የተወለደ። አላውቀውም እኔ እዚህ ሀገር ሰው ስደተኛ ሲገባ ሆስቴል ላይ ምናምን ያደርጓቸዋል እና እዛ ሲገባ ባሌ ሄልፕ ያደርገው ነበረ እና ወንድምሽ አይደለም አይደለም። እሱ ግን ክሱ እንደመጣ ፖሊስ የመጀመሪያ ቀን አሬስት ሲያደርገው አሬስት ከማድረጉ በፊት ደውለውለት ነበር። ደውለውለት ከሌነ ሆይ አው ከሌ የምትባል ልጅ ታውቃለህ? የልጅቷን ስም ሜንሽን አድርገው። ቆይ ህፃኗ ስንት አመቷ? ያኔ 13 አመቷ ነበር። አሁንማ 18 ናት። ማለት 13 አመቷ ከሆነ እሱ ከታሰራው 3 አመት ከሆነ 16 አመቷ ነው። ቤዙ 3 አመት ሄዶ ነበር። ትራያል ላይ 3 አመት ነበር ይሄዳል ፍርድ ቤት አንዳንዴ። ቆይ ልጅቷ አሁን ተደፍሬያለሁ ያለፈው አመት ብላል አስተማሪዎቹ ስትናገር። ሬፕ አይደለም ሄዱ። ሬፕ ቢሆንማ እሱ በጣም ጥሩ ነበር ለመሰለሽ። ሬፕ ከሆነ በዲኤንኤ ፋይንድ አውት ያደርጉታል በቀላሉ፣ የሁሉ ኮምፕሊኬሽን ውስጥም አይገባም። አሁን ሴክሹዋሊ አሰልት አድርጎኛል ነካክቶኛል ነው እንጂ ሬፕ ቢሆንማ ለእሱም ጥሩ ነበር። ለምን በዲኤንኤ ይረጋገጥለታል፣ በቃ መፍትሄ ያገኝበታል። እና የመጀመሪያ ቀን አሬስት ሲያደርጉት ፖሊሶቹ አሬስት ከማድረጋቸው በፊት ደውለውለት ነበር። እንግዲህ ይሄ ሁሉም የሆነው እኔ ኢትዮጵያ ሆኜ ነው። እሱም ነግሮኛል። ከመጣውን በኋላ ደግሞ ስቴትመንቱ የሱ ኤደን ጥሩ ነበር ያለችው እኮ ቢደፍራት አይደለም ደፈረኝ ብትልኖሮ በዲኤንኤ ይታይ ነበር ብትልኖሮ ለማለት ነው። ሶሪ እኔ ኮሜንቶቹን እያነበብኩ ናይ እንዲጋ ቢደፍራት አላለችም። ደፈረኝ ብትልኖሮ መደፈርን በዲኤንኤ ይወጣ ነበር ልትል ፈልጋለች። ገብተሻል? ጣራና በቀላሉ ያለምንም ነው ብትልኖሮ ነው እንጂ ያለችው ብትደፈር ልትል አይደለም። እሺ ሶሪ እንደዛ ከመሰላቸው እና ሲደውለው ሲጠይቁት ከሌ ሲሉት
ከሌ ላስት ኔሟ ማን ነው አላቸው። እንደዚህ ከሌ አባቷ ስም እንዴ እሷ ምልክ ናት ሲሉት እሷ የእህቴ ልጅ ናት። እህት ማን ነው? እና የእናቴ አባቴ ብለድ ሪሌሽን አላችሁ ከእህት ጋር ሲሉት ያ እሷ ግን ነው እንደዛ አላለችም፣ የአባቴ ጓደኛ ነው ያለችው። የአባቷ ጓደኛ አይደለም ሲሉት አይደለሁም ይላል። በዛው ይጠይቁትና ኦኬ ቴንኪው ብለው ይዘጋሉ። ከሆነ ጊዜ በኋላ በተኛበት መጥተው ለኢንተርቪው እንፈልጋለን ብለው ወሰዱት፣ ጠየቁት። አዎ እናቷ የደም ትንኮሳ ያደረሰባት ዩኬ ላይ ነው ሀገር ቤት እነሱ እንደተናገሩት ዩኬ ነው ዩኬ። ያ አስተማሪዎቹ በዚህ ነገር ላይ ቃል ሊሰጡ ወይም ደግሞ እንትን ሰጥቷል፣ ቃል ሰጥቷል። ቃል የሰጡት ምንድነው እኛ በቢታኒያ ላይ ምንም ሶሪ ስሟን ስለጠቀስኩኝ በጣም ይቅርታ፣ ምንም አይነት የባህሪ ለውጥ አላየንባትም። እኛ ሁልጊዜ እንደምናያት በጣም ቻርሚንግ ሰዎችን በቃ ሃሎ ማለት የምትወድ በቃ ኖርማል በፊት የነበራትን ባህሪ መታ እስክትነግረን ድረስ ምንም አይነት የባህሪ ለውጥ አላየንባትም ነው ያሉት ትምህርት ቤቱ። ፖሊስም ደግሞ 1 አመት እሱን ኢንቨስቲጌት አድርጎት ነበረ። ቴሌፎኑን ወስዶ 1 አመት ኢንቨስቲጌት አድርጎት ምንም አላገኘንበትም። በዚህ ሰው ላይ ምንም አይነት ኤቪደንስ አላገኘንም። ስለዚህ በእኛ በኩል ዘግተነዋል ብለው ነው ኬዙን የዘጉት። ግን ምንድነው እናትየው ክዳ ስለነበረ ወንድሜ አይደለም ስላለች ባለቤቷም ሲጠየቅ እኔ አላውቀውም የማውቀው በሷ ነው ወንድሜ አይደለም ብላለች። ስለዚህ ወንድሟ አይደለም ካለች በሷ በኩል ያለውን ነው የማውቀው በሚል ፍርድ ቤቱም እሷ ስላለች ሳይሆን ብሎ ብዙ ፕሮሰስ ነበረው። ያው ፍርድ ቤት ላይ እኔም አብሬ ሄድ ነበረ። ብዙ እዚህ ሀገር ከገባው በኋላ ብዙ አብሬው እከታተል ነበር ወደ 1 አመት ከምናምን እና መጨረሻ ላይ 2 ዳኛ ነበረ ኬዙን የሚከታተለው እና በየ6 ወሩ ዳኞች ይቀየራሉ እዚህ ሀገር። ከዛ አንደኛው ዳኛ ወንድና ሴት ናቸው እና አንደኛው ዳኛ ምን አሉ፣ አሁን አንቺ ወንድሜ አይደለም ብለሻል እናትየው፣ እሷም ደግሞ አጎቴ አይደለም ብላለች። ስለዚህ ከዚህ ኬዝ ጀርባ የሆነ በበቀል ተነሳሽነት እየተደረገ ያለ ነገር እንዳለ ይሰማኛል እና ዲኤንኤ እንዲመጣ ፈልጋለሁ። ዲኤንኤ መስጠት አለ መስጠት መብታችሁ ነው ኖ ማለት ነው። ዲኤንኤ የተጠየቀው እንግዲህ የሁለቱ ዝምድና ነው። ሄሉዬ ግን ኖርማሊ ይኸውልሽ ዲኤንኤ አይጠየቅም ነበር። ለምን በልጅቷ ስለሆነ የተካሄደው ነገሩ ዲኤንኤ ራሱ ማያስብል ኬዝ ነበረ። ልጆች ከሆነ የእነሱ ዘመድ አይደለንም ብሎ መካድ ራሱ እሱ አይ ዘመድ ነን የሚል ነገር ተናግረው ነበር። እሱማ መጀመሪያ ፖሊሶች ሲጠይቁት አዎ እህቴ ናት የእህቴ ልጅ ናት። አሁን ያ ዲኤንኤ አምጣ የሚሉት እኮ እነሱ ዘመድ አይደለም ብሎ የካዱበት የራሳቸው ምክንያት ይሆናል። እሱ ደግሞ ዘመድ ነኝ ያለ በዚህ ጋር ራሱ ለምን ውሸት ሊወራ እንደዚህ የተለያየ ሐሳብ የተሰጠ የሚለው ዳኞች ጋር ወይ እንትኖች ጋር የሆነ ጥያቄ ይፈጥርባቸዋል አይደል? ይመጣባቸዋል። ያው እሱ መጀመሪያ ሲጠየቅ እንዳልኩሽ አዎ ቤተሰብ ነን፣ ብለድ ሪሌሽን አለን፣ ያሳደግኳት ልጄ ናት፣ እናቷም ደግሞ እህቴ ናት ነው ያለው። ከዛ ኬዙ ሄደ። ምንድን ነበረ የነሱ ፕላን? አሁን ሲመስለኝ ልጅቷ ስለከሰሰች ኬዙ አሰልት ነው። ስለዚህ ዲኤንኤ ሊጠየቅ የሚችለው ገብቶሻል ነካክቶኛል ምናምን ነው እንጂ አሁን ሬፕ ቢሆን ኖሮ ኦፍኮርስ ዲኤንኤ ወስደዋል ፖሊሶቹ። ፈቃደኛ ነው ወይ ብለውት ዲኤንኤ ሰጣለሁ ወይ ሲሉት አዎ ሰጣለሁኝ ብሎ ዲኤንኤ ሰጥቶ ነበር። መጨረሻ ላይ ራሱ ዲኤንኤ የተመረመረው መጀመሪያ ሲታሰር አሬስት ለ12 ሰዓት አስረውት ነበር። የሰጠውን ዲኤንኤ ነው መጨረሻ ላይ ራሱ የተመረመረለት። በኋላ እንዳልኩሽ በ2 ዳኛ ነበረ። እናትየውም ክዳለች፣ ልጅቷም ክዳለች አጎቴ አይደለም ብላ። ኢትዮጵያ ነው የምታውቀው እንግዲህ ልጅቷ ነግሬሻለሁ። ከዛ በኋላ ዳኛው ከዚህ ኬዝ ጀርባ የሆነ ነገር እንዳለ ይሰማኛል እና ዲኤንኤ ፈልጋለሁ፣ ዲኤንኤ አልሰጥም ያለ ሰው የሆነ ነገር እንዳለው ከጀርባው እረዳለሁ። ማነው ዲኤንኤን አልሰጥም ብሏል ወይስ ራሱ የራሱን ግምት ነው ኖ አይ ዳኛውን ነው የምልሽ። ዳኛው ሁለቱን አቁመው ፍርድ ቤት ላይ እህትየውን እና እሱን ዲኤንኤ ፈልጋለሁ። ዲኤንኤ ሲመጣ ለከሳሽም አይደለም ለተከሳሽም አይደለም ፌር የሆነ ዳኝነት ለመስጠት ይመቸኛል። ዲኤንኤ ይምጣ አሉ። እሱ ሲጠየቅ እኔ ፈቃደኛ ነኝ። መጀመሪያም ጠይቄ የነበረ ጠበቃዬን፣ ግን ልጅቷ ስለሆነች የከሰሰች
ኬዙ ሌላ ስለሆነ አሁን የፋሚሊ ሪሌሽናችሁ ጋር ምናምን አይሄዱም ዳኞቹ ስላሉኝ ነው እንጂ እርስዎ እንደዛ ካሉ በደስታ ነው የምሰጠው አለ። እሷ ትንሽ ድራማ ሰርታ ነበር ለምስክርነት ስትገባና ዳኛው ውጭ ላይ አስወጧት፣ ውሃ ሰጧትና ትረጋጋ ብለው አስወጥተዋት ነበረ። በእነሱ ጠበቆች አማካኝነት ተነገራት፣ ሰጡ ዲኤንኤ። ፋይናል ዲሲሽን ተብሎ እንግዲህ ከ3 ዓመት በኋላ ፋይናል ዲሲሽን ተብሎ ትራያል ተከፈተ ማለት ነው። እና ትራያሉ ላይ ስትቀርብ ምን ነበር ያለችው? እኔ ወንድሜ ቢሆን ኖሮ ወንድሜ እንደሆነ ባቅ ኖሮ ዲኤንኤ ይሰጥ ነበር ያለች። ምክንያቱም ዳኛው ኦልሬዲ ተናግረው ነበር ዲኤንኤ አልሰጥም ያለ ሰው ችግር እንዳለበት እረዳለሁ ስላሉ ያላት አማራጭ ቀርባ ዲናይ ማድረግ ነው። ግን ዳኛ የሆነ ነገር አድርጉ ሲል ለምን እንደሆነ እንኳን የራሱን ግምት ቀድሞ ይናገር። አይ እሳቸው ምንድን ነገሩት? እሱ በባለቤቴ እምነት ምክንያት ባለቤቴን ደግሞ አፕሩቭ ስላላደረገች ነው ለበቀል ይሄን ያደረገች እንጂ የደም እህቴ ናት፣ ምንም ጸብ የለኝም፣ እዚህም ሀገር እንድገባ የረዳችኝ እሷ ናት ያለውን እውነታ ነበር የተናገረው። በዛ ነው ዳኛው ኦኬ ከጀርባ ላይክ እሷን መስቀለኛ ጥያቄ ብዙ ጠይቀዋት ነበረ እና ከዚህ ኬዝ ጀርባ የሆነ ነገር እንዳለ ይሰማኛል። ስለዚህ ዲኤንኤ ይምጣና ዲኤንኤው ሲመጣ በዲኤንኤው ላይ መሰረት አድርጌ የምወስነውን እኔ ያውቃለሁ ብለው ነው ዲኤንኤ ያዘዙ። በኋላ ከ6 ወር በኋላ ዲኤንኤ ተመርምሮ ሲመለሱ ለትራያል ሴት ዳኛ ናት። ዳኛዋ ተቀይራ ነበረ። መጀመሪያ ዲኤንኤ ያሉት ዳኛ አልነበሩ። ከዛ ያው ለጁሪ አስረዳች። ከፖሊስ ደግሞ ተወክሎ የመጣ ነበረ የፖሊስ አካል። እነሱም አስረዱ። እኛ ምንም አላገኘንም፣ ስልኩንም ቼክ አድርገናል፣ ለ1 ዓመት ኢንቨስቲጌት አድርገናል፣ ምንም አላገኘንም እሱ ላይ ብለው ልጅቷን ራሱ ኢንተርቪው ሲያደርጓት በጣም ሪላክስ አርጋ ታወራ እንደነበረ በቃ በኢንተርቪው መሀል ላይ የነበራትን ነገር ላይ አንድ ሴክሹዋሊ አሰል ተደረግኩ ያለ ወይም ደግሞ ሴቶች የሆነ አላስፈላጊ ነገር የተደረገብን ሰዎች ስንሆን ያንን ነገር ስናወራ ስናስታውሰው ራሱ የሚያመጣብን የሆነ ሳይኮሎጂካል ተጽዕኖ አለ። የሚያለቅስ አለ፣ ብዙ ሪአክት የሚያደርግ ሰው አለ እና ፖሊስ ምንም በቃ በጣም ሪላክስ አርጋ ነበር የምታስረዳው የሆነ እንዳያረገኝ እንዲሆንኩ ያለችውን ነገር በሚል ምንም ማስረጃ እንደሌለው ፖሊስ ተናገረ እና ጁሪው ያው እሷም ገብታ በጣም ብዙ ነገር ነው ዋሸችው። ባልየውም ኢቨን ኢትዮጵያ የሞተ ወንድም ነበራቸው 2019 ላይ እኔና ባሌ ልንጋባ ላይ ወራት ሲቀረ እሱን ሁሉ ወንድም የለኝም እኔ የሞተ ወንድም የለኝም ብላ ባልየው ደግሞ ሲገባ ወንድም አላት የሞተ። በጣም ብዙ ዋሽታለች ልልሽ ነው። ያው መጨረሻ ላይ ፍርድ ሲሰጡ ምንድነው ጁሪ ነው ያው ታውቂያለሽ እንግዲህ ፍርድ ማን ነው ጊልቲ ነው የሚለው እዚህ ሀገር ጁሪ ነው። ዳኛዋ ሴንቴንስ መስጠት ነው ስራዋ። ያለውን ነገር ትነግራቸዋለች እና ጁሪ ምንድነው ያለው? ምንም ማስረጃ የለም እዚህ ሰው ላይ የተያዘበት ማስረጃ የለም፣ ግን ልጅቷ ይህንን ባያረግ አትናገርም። በቃ ያ ነው እንደ ኤቪደንስ ብለው የያዙበት። ቆይ ፖሊስ ነፃ ብሎ ከለቀቀ በኋላ ለምን እንደገና ይይዟል? ሌላ ፖሊስ ብቻ ማለት ሌላ ዳኛ ስለተቀየረ ብቻ ነው በአዲስ ፋይል እንደገና የሚከፍተው? ኦሬዲ ከተዘጋ ፋይሉ ስላልተዘጋ ነው እንጂ ኖ ሄሉ ይኸውልሽ ፖሊስ ምንድነው የሚያደርገው? በሴፍ ላይ ፋይሉ ወንጀል አላየሁበትም ተብሎ ቆሞ ነበረ እንጂ አልተዘጋም ነበረ ማለት ነው ብሎ ፖሊስ በራሱ ሳይድ ነው የዘጋው። ፖሊስ እኔ ምንም ማስረጃ አላገኘሁበትም ብሎ ነው ያቀረበው። ሩት ምንድነው ልጅቷ ይሄንን ባያረግ ኖሮ አትናገርም አትልም ወጣ ነው እንዳልኩሽ። እዚህ ሀገር ነጮቹ ልጅ ሲባል በቃ እውነተኛ ነገር የሚናገር ነው ብለው ስለሚያምኑ እና በዚህ ደረጃ ማኒፑሌት ልጅ ይደረጋል ብለው ስለማያስቡ አንዳንዴ ኤክስፕሌን ብታረጊላቸው ማይገባቸው ነገር አለ። አሁን በእምነት ምናምን ሲባል እንዴ እሷ ማናት? you are adult አንተ ትልቅ ሰው ነህ፣ እሷ ማናት በአንተ ህይወት ውስጥ ኢንቮልቭ አድርጋና ኮንፊውዝድ አድርጓቸው ነበር ፖሊሶቹን ራሱ። ለምን እህትነትህን ካደች? ለምንስ ደግሞ በአንተ ትዳር ላይ ኢንቮልቭ ማድረግ ፈለገች? ትልቅ ሰው ነህ። እንግዲህ የ3 ዓመት 1 ዓመት የፖሊስ ኢንቨስቲጌሽን የነበረበት ነው እንዳልኩሽ። ይሄ ነበረ አላማቸው። ምክንያቱም በትምህርት ቤት ሲሄድ ነገሩ ሴፍ ጋርዲንግ የያዘው ነገር በውጭ ዓለም በቃ እንዲህ በቀላሉ የምትላቀቂው አይደለም። ሴፍ ጋርዲንጎች ጋር ከደረሰ
ሁልጊዜም ተሰሚ የምትሆነው ያቺ ተጠቃ ያለች ልጅ ናት። ዋሸችም አልዋሸችም እግዚአብሔር በራሱ ሰዓት እውነትን እስካላወጣለት ድረስ ለዛ ሰው ዋሽታም ብትናገር ይሄው ነው የሚደርስበት ያ ሰው። እና እነሱ ምንድነው እንግዲህ ፍርድ የሰጡት ጊልቲ ያሉት ልጅቷ ይሄንን ባያረግ አትና አዎ እናት አባት በጣም ብዙ ነገር ዋሽተዋል ፍርድ ቤት ላይ፣ ግን ልጅቷ ይሄን ባያረግ አትናገርም ተመክራ ነው ብለን አናስብም። እና ብዙ ዓመት ፍርድ ቤቱን ይጨርሳል ማለት ነው። አመክሮ ምናምን አለ አይደል? አመክሮ አለው። አዎ ለእኛ እኮ ኮንሰርናችን እስሩ አይደለም ሄሉዬ። ሜቢ ይሄ ልጅ እስሩን ሲጨርስ እኮ ዘላለማዊ አይደለም እስር ቤት ይወጣል። ግን የማይገባውን እውነትን ይዞ የማይገባው ስፍራ ላይ ነው የተቀመጠው። እውነትን ይዞ እያለቀሰ ነው። ስለዚህ እኛ የምንጠይቀው አሁን እሱ የተናገረው ፍርድ ቤቱ ላይ ያለ እውነታ ነው። ስለዚህ ኬዙ እንደገና ሲታይ አሁን እሱ በህዝብ ፊት ወጥቶ የተናገረው ሁሉ በነገራችን ላይ ብዙ ቦታዎች እንዳይደርስ ብላክ ሊስት ላይ ይቀመጣል እኮ የሚያስጠላው ነገር። በጣም ብዙ ሪስትሪክሽን ነው የሚኖርበት። ህይወቱ ቀላል አይሆንም። አሁን እኛ ፋይት የምናረገው ስለ እውነት ነው። በቃ እውነት እንዲወጣለት ነው። አሁን እኮ ምንም እንዳልኩሽ ለበቀል እነሱ እንዲያረጉ በዚህ ገቡ በዚህ ወጡ አይደለም። ኬዙ እንዲታይለት በቃ ፍርድ ቤቱ ኬዙን ከፍቶ አይቶ ድጋሚም ልጅቷ ኢንተርቪው አሁን 18 ዓመቷ ነው። መስቀለኛ ጥያቄ ያኔ አንደሬጅ ስለሆነች አንደሬጅ ታውቂያለሽ፣ መስቀለኛ ጥያቄ አይጠየቁም። የስ ኦር ኖ ነው። ሳትጠየቅም በነገራችን ላይ ለምን አሁን ትጠየቃለች። አሁን ኬዙ እንደገና ከተነሳ ገባሽ? አሁን ግን ኬዙ ከተነሳ ትጠየቃለች። በአዲስ አደል ትሆናለች። ስለዚህ ትጠየቃለች። አሁን እኛ አዳማሽን ያገኟታል። እሷን አሁን በክሮስ ኤግዛሚኔሽን አሁን ያገኟታል። ያኔ ግን አንደሬጅም ስለሆነች መስቀለኛም ጥያቄ ስለማይኖር